ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው በጥንተ ዕለት እሁድ ቅዱስ ዮሐንስ ወይም መስከረም አንድን እንዴት አድርገን እንደምናገኝ ነው። ከዚህም በፊት ክፍል 18 ላይ በጥንተ ቀመር ማክሰኞ አይተናል። ክፍል 19 ላይ ደግሞ በጥንተ ኦን ረቡዕ አይተናል። ዛሬ ደግሞ የምናየው በጥንተ ዕለት እሁድ ነው። ለምን እሁድ ጥንተ ዕለት ተባለ? ዕለታት ሲፈጠሩ እንግዲህ የመጀመሪያ የተፈጠረው እሁድ ስለሆነ ስለዚህ ጥንተ ዕለት እንለዋለን። ስለዚህ በጥንተ ዕለት በእሁድ ቅዱስ ዮሐንስ ወይም መስከረም አንድ እንቁጣጣሽን እንዴት አድርገን እንደምናይ አሳያችኋለሁ ማለት ነውና እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ስለዚህ ቅዱስ ዮሐንስ መስከረም አንድ ወይም እንቁጣጣሽን መቼ ዕለት የፈለግነውን ዓመተ ምህረት መቼ እንደሚገባ ለማስላት ሶስት ነገሮች ነው የምንጠቀም። ማን? ጥንተ ቀመር ማክሰኞ፣ ጥንተ ኦን ረቡዕና ጥንተ ዕለት እሁድ ነው። ስለዚህ በሶስቱ ነው፣ በሌላ በምንም አናሰላምና ከሶስቱ አንዱን ተጠቅመን ቅዱስ ዮሐንስ ወይም እንቁጣጣሽ የዘመን መለወጫ መቼ ዕለት እንደሚሆን በጥንተ ቀመር ማክሰኞ አስልተናለኝ፣ እንዲሁም ደግሞ በጥንተ ኦን ረቡዕ አስልተናል። ዛሬ ግን የማሳያችሁ በጥንተ ዕለት በእሁድ እንቁጣጣሽ ቅዱስ ዮሐንስ ወይም መስከረም አንድን እንዴት አድርገን እንደምናገኝ ነውና ስለዚህ እስከ መጨረሻው አብራችሁን ቆዩ። ወደ ቀመሩ ሄዳለሁ። በጣም አሪፍ። የመቼን እናሰላለን ካላችሁ የ2025 ዓመተ ምህረት እንግዲህ ገና የሚመጣው ማለት ነው ቅዱስ ዮሐንስ ወይም የዘመን መለወጫ እንቁጣጣሽ መቼ ዕለት እንደሚገባ ማለት ነው። ስለዚህ ምን እናደርጋለን? ከዚህም በፊት ያያችሁ የተከታተላችሁ በጥንተ ቀመር ማክሰኞ የተለያየ ቀመር አለው። እንዲሁም በጥንተ ኦን ረቡዕም ደግሞ ቀመሩ የተለየ ነው። በጥንተ ዕለት እሁድም እንደዚሁ ቀመሩ ምን ይላል? ይለያል። ነገር ግን በሶስቱም ማግኘት እንችላለንና ስለዚህ የእሁድን አሳያችኋለሁ ማለት ነው። ስለዚህ ቀመሩ እንዴት ነው ካላችሁኝ ምን አለ? ዓመተ ምህረት አለ። የምንፈልገው ምን አለ? ዓመተ ምህረት አለ። ስለዚህ የምንፈልገው ዓመተ ምህረት ሲደመር ዓመተ ምን አለ? ዓመተ ፍዳ አለ። ዓመተ ፍዳ እኩል ይሆናል ምን ይመጣል? ሁለቱን ስንደምረው ዓመተ ምን ይመጣልኝ? ዓለም ይመጣልኝ። ይኸው ዓመተ ዓለም መጣ። ዓመተ ዓለሙን ለስንት ታካፍሉታላችሁ? ዓመተ ዓለሙን ለስንት ታካፍሉታላችሁ? አሁን ቀደም እንዳየነው ለአራቱ ወንጌላውያን ታካፍሉታላችሁ። ለአራቱ ወንጌላውያን ስታካፍሉት ጠቅላላ ዓመቱን ሲካፈል ለአራቱ ወንጌላውያን ስታደርጉት ለአራቱ ወንጌላውያን እኩል ይሆናል ጠቅላላ ምን አለ? ያንዱ የወንጌል ድርሻ አለ። ጠቅላላ ያንዱ የወንጌል ድርሻ አለ። እንደገና ትመልሱና ከዚያ ሲደመር ማን ታደርጉታላችሁ? ሲደመር ማን? ዓመተ ዓለሙን። ይሄን ትደምሩበታላችሁ መልሳችሁ። ማን? ዓመተ ዓለሙን። ይኸው ዓመተ ዓለሙን መልሳችሁ ትደምሩበታላችሁ። እንደገና ከዚህ ላይ መልሳችሁ ምን ታደርጉታላችሁ? ሲደመር 2 ታደርጉታላችሁ ማለት ነው። አሁን ከሌሎቹ ከጥንተ ቀመር ማክሰኞና ከጥንተ ኦን ረቡዕ የሚለየው ይሄ ምንድነው? ሲደመር 2 ነው። የሁሉም ቀመር እስከዚህ ድረስ ተመሳሳይ ነው። ከዚህም በኋላ ግን የሚለየው ከዚህ ላይ ነው። የማክሰኞ የጥንተ ክፍል 18 ላይ ተነዋል። የማክሰኞ ምንድነው ብለናል? ምንም የምንደምርበት ነገር የለም እስከዚህ መተን። የጥንተ ኦን ረቡዕ ግን እዚህ ላይ ሲቀነስ 1 ነው የምናደርገው። የእሁድ ግን የጥንተ ዕለት ግን ሲደመር 1 ነው የምናደርገው። በጣም አሪፍ። ስለዚህ ሲደመር 1 ቀመሩ ይሄ አለ። ከዛም በኋላ የዚህንን ጠቅላላ ሲካፈል ለማን ታረጉታላችሁ? ይሄንን ሁለቱን የዚህ አለ ጠቅላላ ምን አለ? ጠቅላላ የአንድ የወንጌል ድርሻ ሲደመር ዓመተ ዓለም ሲደመር 2 ከዛ ሲካፈል ለማን ታደርጉታላችሁ? ሲካፈል ለ7 ታደርጉታላችሁ። ለሰባቱ ዕለታት ታካፍሉና ቀሪው አንድ ከሆነ ዕለቱን ማን ትሉታላችሁ? አንድ ከሆነ ዕለቱን ማን ትሉታላችሁ? እሁድ ትሉታላችሁ። እሁድ። ቀሪው 2 ከሆነ ማን ትሉታላችሁ? ዕለቱን ሰኞ ማለት ነው። ሰኞ። እንደገና 3 ከሆነ ቀሪው ማክሰኞ። እንደገና ቀሪው 4 ከሆነ ረቡዕ ማለት ነው። ረቡዕ እንለዋለን። ቀሪው 5 ከሆነ ማን እንለዋለን? ሐሙስ።
ሐሙስ። ቀሪው 6 ከሆነ ማን እንለዋለን? አርብ ማለት ነው። አርብ። ያለ ቀሪ ወይም ደግሞ ቀሪው 0 ከሆነ ደግሞ ማን እንለዋለን? ቀሪው 0 ከሆነ ቅዳሜ እንለዋለን ማለት ነው። ስለዚህ ቀመራችን ይሄንን ነው የምትዙተይ ማለት ነው። በቃ ይሄንን ምን ታደርጋላችሁ? እነዚህ እዚህ ላይ ያስቀመጥኳቸውን ሸምድዳችሁ ትይዙና የምትፈልጉትን ዓመተ ምህረት ቅዱስ ዮሐንስ መቼ እንደነበረ ማስላት ትችላላችሁ ማለት ነው። ስለዚህ ምንድነው ዓመተ ፍዳው ሲደመር ዓመተ ምህረቱ የምትፈልጉት ዓመተ ምህረት አለ ሲደመር ለምሳሌ የ1999 ሊሆን ይችላል፣ የ2030 ሊሆን ይችላል፣ የ2040 ሊሆን ይችላል። የምትፈልጉትን ብቻ ሲደመር ዓመተ ፍዳው 5500 ዘመን ዓመተ ዓለሙ ይመጣል። ዓመተ ዓለሙን ሲካፈል ለ4 አድርጉታላችሁ። ከዚያ ለ4 ስታካፍሉት ለ4 ወንጌላውያን ያንዱ ጠቅላላ የወንጌል ድርሻ አለ። ያንዱ ጠቅላላ የወንጌል ድርሻ ሲደመር እንደገና ዓመተ ዓለሙን መልሰን ይሄንን ሲደመር 2 እናደርገዋለን። ከዛም በኋላ ከዚህ ላይ ሲካፈል ለ2 ማለት ነው። ያው እዚሁ ላይ መልሼ ጽፌው ነው እንጂ ጠቅላላ የወንጌል ድርሻ ሲደመር ዓመተ ዓለም ሲደመር ማን 2 ሲደመር 2 ሲካፈል ለ7 ማለት ነው። ከዛ ቀሪው 1 ከሆነ እሁድ በሉት፣ ቀሪው 2 ከሆነ ሰኞ፣ ቀሪው 3 ከሆነ ማክሰኞ፣ 4 ከሆነ ረቡዕ፣ 5 ከሆነ ሐሙስ፣ 6 ከሆነ ዓርብ፣ 0 ያለ ቀሪ ከተካፈለ ደግሞ ዕለቱ ማን ነው ማለት ነው? ቅዳሜ ነው ማለት ነውና ስለዚህ ይሄንን ነው። አሁን የማንን ነው የምናሰላ? የ2025 ዓመተ ምህረት ነው። አሁን የ2025 ዓመተ ምህረትን ስናሰላ እዚሁ ላይ ልንጣላችሁ። ዓመተ ምህረት ማንን ልውሰድ? 2025 ዓመተ ምህረት ማለት ያ ነው። ሲደመር ዓመተ ፍዳ ያልኳችሁ ማን ነው? 5500 ዘመን 5500 ማን ዓመተ ፍዳ እኩል ይሆናል የሁለቱ ድምር ዓመተ ዓለም ያልኳችሁ ይሄው እዚህ ላይ ስንት ይመጣል? እኩል ይሆናል 7500 ስንት 25 ይመጣል ማለት ነው። በጣም አሪፍ 7525 መጣ። 7525ን ይሄንን 7525ን ለማን አካፍሉት ነው ያልኳችሁ? እዚህ ላይ ይሄው ዓመተ ዓለሙን ሲካፈል ለ4 ነው ያልኳችሁ። ስለዚህ 7525 ሲካፈል ለስንት? ለ4 ስናደርገው እኩል ይሆናል ጠቅላላ የወንጌል ድርሻ ያንዱ የወንጌል ድርሻ ስንት ይመጣልኝ? 1881 ቀሪ 1 ይመጣል። ቀሪው 1 የመጣ ወንጌሉ ማቴዎስ ነው ማለት ነው። ስለዚህ አሁን እዚህ ላይ ቀመራችን ጠቅላላ የአንድ ወንጌል ድርሻ ማለት ይችል 4 ያካፈልናት ናት። ይችል ለ4 ያካፈልናትን መልሳችሁ ከማን ላይ ደምሩ ይላለኝ። እንደገና ይችል 1881ን መልሰን እዚህኛው ጋራ ነው የምንደምረው። ከዚህ ከጠቅላላ ከዓመተ ዓለሙ ጋር ከዚህኛው ጋራ ይሄው እዚህ ላይ ቀመራችን ማለት ነው። ዓመተ ዓለሙ ጋራ እንደገና ደግሞ ሲደመር ማን ይላል ቀመራችን? 2 ማለት ነው። እቺ ላይ ችላጥፋና ላሳያችሁ ማለት ነው። ይሄው ስለዚህ አሁን ከዚህ ላይ ቀመራችን ጠቅላላ የወንጌል ድርሻ ይቻተኝ 1881 ሲደመር ምን ይላል? ጠቅላላ ምን ይላል? ጠቅላላ ያለው ዓመተ ዓለሙ ይሄው ያ ማለት 5500 ዘመንና 2025 ዓመተ ምህረት ሁለቱ ተደምሮ ያለው 7525 ከዚያ ሲደመር ቀመራችን ስንት ይላለኝ? 2 ማለት ነው። ሲደመር ማን? ሲደመር 2 ከዛም በኋላ ይሄንን ምን እናደርገዋለን? ሲካፈል ለ7 እናደርገዋለን ማለት ነው። ለ7 ይሄው እዚህ ላይ ሲካፈል ለ7 ሁለታት ማለት ነው። እስኪ እንደምር። ስለዚህ ሁለቱን ስንደምራቸው ይሄን ጠቅላላ ስንደምረው ስንት ይመጣል? እኩል ይሆናል የነዚህ ድምር 9000 ሁለቱን ስንደምራቸው 9406 ይመጣል። 406 ይመጣል ማለት ነው። ከዚያ ሲደመር ማን አለች? ይቺ 2 ሲደመር 2 ማለት ነው። እኩል ይሆናል ስንት ይመጣልኝ? ጠቅላላ ስንደምረው 9400 ስንት 8 ይመጣል ማለት ነው። ልብ በሉ። አሁን ይሄንን ለምን አካፍሉት ይላል እዚህ ላይ ቀመሯ? ለ7 ሁለታት ማለት ነው። አሁን ልናካፍል ነው።
አሁን ልናካፍል ነው። 9408 ነው 9408 ሲካፈል ለስንት እናደርገዋለን? ለ7 ስታደርጉት እኩል ይሆናል ስንት ይመጣልኝ ካላችሁኝ 1344 ወይም 1344 ቀሪ ማለት ስንት ይመጣል? 0 ይመጣል ስታካፍሉት ማለት ነው። አሁን ልንመጣ ነው። ስለዚህ የ2025 ዓመተ ምህረት መስከረም 1 እንቁጣጣሽ ቅዱስ ዮሐንስ መቼ ዕለት ነው የሆነ ካላችሁኝ፣ ስለዚህ ይሄንን ስናካፍለው ቀሪው 0 መጣ፣ ያለ ቀሪ ተካፈለ። ስለዚህ ቀሪው 0 ከመጣ አንድ ቢሆን ማንለው ነበር? የ2025 ዓመተ ምህረት ቅዱስ ዮሐንስ 1 እሁድ፣ 2 ቢሆን ሰኞ፣ 3 ቢሆን ማክሰኞ፣ 4 ቢሆን ረቡዕ፣ 5 ቢሆን ሐሙስ፣ 6 ቢሆን ዓርብ ብለው ነበረ ማለት ነው። ነገር ግን ቀሪው ስንት መጣ? 0። ስለዚህ ቀሪው 0 ከመጣ ቀመራችን ማን በሉት ብያለሁ? ቅዳሜ። ስለዚህ የ2025 ዓመተ ምህረት እንቁጣጣሽ ወይም ቅዱስ ዮሐንስ መቼ ነው ካላችሁኝ ቅዳሜ ነው ማለት ነው። ስለዚህ እንደዚህ እያደረጋችሁ የምትፈልጉት የማንኛውንም ዓመተ ምህረት ብትፈልጉ በጥንተ ቀመር ማክሰኞ፣ ብትፈልጉ በጥንተ ዕለት ረቡዕ በጥንተ ቀመር ረቡዕ፣ ብትፈልጉ በጥንተ ዕለት እሁድ ማስላት ትችላላችሁ ማለት ነው። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት